እያመለጠ ነው ድረሱበት وشوف انا جاي له او شوف لا او شوف نبي يشوف يلا ابني يلا توجه توجه ሰላም ሰላም እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች። ምሳሌ ድራማ በጣም በሚገርም ሁኔታ እየሄደ ነው ያለው። አሁን መድብል ድሉን እያገኘ ያለ ይመስለኛል። መድብል እያሸነፈ ያለ ይመስለኛል። ውድ ቤተሰቦች እንዴት አያችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምሳሌ ድራማ በጣም በሚገርም ሁኔታ ምሳሌ በመጨረሻ ሰዓት ላይ ልታመልጥ ትችላለች። ይሄ እንግዲህ በጣም ደስ የሚል ነገር ቢሆንም በዛው ልክ ደግሞ በተቃራኒው ዝናም ከዛ ቤት ለማውጣት ሙከራ እያደረገ ነው ያለው። አሁን መድብል በፍጥነት ወደዛ ቤት ካልደረሰ ዝና ምንም ወዳለ ሳይል ከዛ ቤት ይወጣል ማለት ነው። ይሄ በጣም ከባድ ነገር ነው። ነገር ግን ትንሽ ደስ የሚለው ነገር ምንድነው? ምሳሌ አሁን ከታገተችበት ያ የመድብል ወዳጅ የሆነ ሰውዬ ለማውጣት ሙከራ እያደረገ ይገኛል። ይሄ ማስተማመኛ አይደለም። እሷ አሁን በፊት እንግዲህ መድብል የብሩክ ወንድሙን መሆን እያወቀ የዛኔ ቅድስትን ከመሐሌት ጋር በብር ተስማምቶ ቅድስትን እንግዲህ የጎዳው እሱ ነበር የዛኔ። አሁንም ቢሆን ያ ሰውዬ ከመሐሌት ጋር ለመስራት ፈልጎ ይመስለኛል። እኔ ሳስበው ከነዛ ሰዎች ጋር ለመስራት ይመስለኛል። ሰዎች አሁን መድብልን እያገዘ ያለ አይመስለኝም። እስኪ እናንተስ እንዴት አያችሁት? ግምታችሁን፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች አሁን ምሳሌ ድራማ እንግዲህ በጣም ደስ በሚል ኮንዲሽን ውስጥ ይገኛል። ምሳሌ ካመለጠች በጣም ደስ ይላል። ከዚህ በኋላ ተራው የመድብል ነው የሚሆነው ማለት ነው። ምንድነው ሞገስ? ውድ ቤተሰቦች በጣም የሚያስጠላ ነገር ነው ሞገስ ያደረገው። በምንም ታሪክ ዝናን መፍታት አልነበረበትም። ይኸው እኔም በባለፉት ክፍሎችም ዝና ያለበትን ቦታ ሞገስ በምንም ታሪክ ማወቅ የለበትም ብያችሁ ነበር። ምክንያቱም ሞገስ በጣም እየፈራ ነው ያለው እሱን። ፕላስ ደግሞ በጣም ራስ ወዳጅ እየሆነ ነው የሚገኘው። ይህ አሁን ዝና እሱን አቅሙን ሙሉ በሙሉ ያውቃል። ዝናንም ደግሞ በጣም ነው የሚፈራው። ስለዚህ መድብል በጣም ትልቅ ስህተት ነው የሰራው። ውድ ቤተሰቦች ይሄ ምንድነው? እኔ በባለፉት ክፍሎች እንደነገርኳችሁ ከሆነ ሞገስ ከመድብል ጋር መስራት ማቆም አለበት። እብን ዝና ያለበትን ቦታም ጭምር መድብል ሌላ ቦታ ማስቀመጥ ነው ያለበት ብያችሁ ነበር። ቦታውን መቀየር አለበት እያልኩ ነበር እዛኔ። ነገር ግን በስተመጨረሻ ሰዓት ላይ እኔ እንደፈራሁት ፈቶ ያውን ተዘሯል ራሱ። ይህ በጣም የሚያስጠላ ነገር ነው። ውድ ቤተሰቦች ዳጣ ግን እንደው ከሱ ዳጣ ትሻላለች። ቁልፉን እያቃበለች አይደለችም። ግን ምን ያሳየናል? እስኪ እናንተስ ምን ትላላችሁ ሞገስ ባደረገው ነገር ላይ? እኔ ሞገስ በጣም ደብሮኛል። ውድ ቤተሰቦች ልክ አልሰራም ማለት እኔ ከዚህ በፊትም በተደጋጋሚ እያልኳችሁ ነበር። ግን ሞገስ እያደረገ ያለው ነገር እኔ አንድም ቀን ተመችቶኝ አያውቅም። እሱ በጣም ፈሪም ስለሆነ
እና መድብል ምሎን እየሰማ አይደለም እና በስተመጨረሻ ላይ ዝናን ልፈታ ችሏል። ነገር ግን መድብል ይደርሳል ወይስ አይደርስም? ዝና ከዛ ቤት ይወጣል ወይስ መድብል ደርሶ ያስቀሯል? በጣም አሳሳቢ ነው የሚሆነው። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? ግምት አስተያየታችሁን ይወጣል ወይስ አይወጣም? ግምታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ይህን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ለዚህ ቻናል ያላችሁና ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ምንድነው አሁን ማህሌትም ሌላ ታሪክ ውስጥ ገብታለች። ከእንደዛ ሰዎች ተገንጥላ ብቻዋም እሷም ጋንግ ለመሆን ሙከራ እያደረገች ናትና እቺ እንግዲህ ማህሌት ምንድነው እነሱን አቅሟን ለማሳየት ቆርጣ ተነስታለች እና እቺም እንግዲህ ምንድነው በፊት እንግዲህ ቀጥራ ነበር ስታሰራ የነበረውና ይሄ ሰውዬ እንግዲህ አሁን አላወቀችው። ይሄ ሰውዬ እንግዲህ ደግነቱ ምንድነው ከመድብል ጋር ጓደኛ ነው፣ ዘመድ ነገር ነው ይመስለኛል እና ከመድብል ጋር በጣም ይተዋወቃልና እሷ ደግሞ ይሄ ነገር አላወቀችም። ይሄ አሁን በጣም ደስ የሚለው ነገር ድራማው እያሳያለው ነው። በጣም በማህሌት በኩል እኔ ደስ ያለኝ ነገር ምንድነው እሷ አሁን እየሰራች ያለችው ከመድብል ወዳጅ ከሆነ ሰው ጋር ነው። ስለዚህ አሁን ምሳሌ ያለችበትን ቦታ ጠቆመች፣ ህሯ ወጣት ማለት ነው። ይሄ እንግዲህ በጣም ደስ የሚል ነገር ነው። ሁላችንም እንግዲህ ምሳሌ በእንደዚህ አይነት ኮንዲሽን ከዛ ቤት ከታገተችበት ትለቀቃለች ወይንም ከዛ ቤት ትወጣለች ብለን ሁላችንም እንግዲህ በዚህ መንገድ አልጠበቅንም። ግን እንዳለ ባልጠበቅንበት መንገድ ነው ድራማው እያሳያለውና እኔ በጣም ተመችቶኛል። ውድ ሰዎች ምሳሌ በመለቀቋ ደስ ያላችሁት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለዚህ ቻናል ያላችሁን ፍቅር እንዲሁም ለምሳሌ ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ምሳሌ እንግዲህ በጣም የምታሳዝን ልጅ ነች። ምሳሌ እንግዲህ ማንም የላትም ሁላችንም እንደምናውቀው። ያው እንግዲህ አባቷም እንደታገተ ነው። እስካሁን ድረስ ምንም አይነት ፍንጭ የሉም ስለሱ። ነገር ግን መድብል በጣም እኔ ተመችቶኛል። ልክ ነው የሰራው ማለት ምክንያቱም ዝናን ቀድሞ ለቆ በሞገስ ሀሳብ ተስማምቶ ዝናን ቀድሞ ለቆ ቢሆን ኖሮ ይሄኔ ምሳሌንም ላያገኙት ይችሉ ነበር። ኢቨን እሱ ራሱ በህይወት የመኖር ፕራዮሪቲ በጣም ትንሽ ነበረ። ግን አሁን መጨረሻ ሰዓት ላይ በጣም ደስ የሚል ነገር ነው ያደረገው። ግን ሞገስ አሁንም ቢሆን ከሱ እየተፋታ አይደለም። በምን ታሪክ እኔ ብያችሁ ነበር ሞገስ ከመድብል ጋር መስራትም ማቆም ነው ያለበት ብያችሁ ነበር። በባለፈውም በዝና ስታለ ነበር፣ ዝና እያታለለው ነበር። ግን መጨረሻ ሰዓት ላይ ነው መድብል ደርሶ ያስቀረውና ይሄ እንግዲህ ሞገስ ከዚህ በኋላ አሁን ዝና ከወጣ እንግዲህ ድራማው በጣም ያስጠላል። ምክንያቱም ምሳሌ መጨረሻት ላይ ከዛ ቤት ወጣች እንጂ ድጋሚም ኃይል ተጨምሮ ምናምን ልትያዝ ትችላለች። ካመለጠች አሪፍ ነው፣ ግን ካላመለጠች ደግሞ በጣም ያስጠላል። እስኪ እናንተስ ግምታችሁን። ምሳሌ ማምለጥ አለባት። ሁላችሁም ለምሳሌ ድራማ ያላችሁን ፍቅር ያሳዩልኝ። ኮመንት ሴክሽን ላይ የገባችሁት ምሳሌ መያዝ የለባትም፣ ምሳሌ መሰቃየት የለባትም፣ ምሳሌ ማምለጥ ነው ያለባት እያላችሁት ሀሳብ አስተያየታችሁን ለምሳሌ ድራማ ያላችሁን ፍቅር ኮመንት ሴክሽን ላይ የገባችሁት ገለጹልኝ። ውድ ቤተሰቦች ቀጣዩ ክፍል እንግዲህ በጣም ከሚባለው በላይ እንግዲህ በጣም መሳጭ ነው። ምንድነው እንግዲህ አሁንም ቢሆን ዝና ይለቀቃል፣ ከሞገስ ቁልፍ ተቀብሎት ተፈቶ ይወጣል ወይስ መድብል ደርሶ ያስቀረዋል? በጣም አጓጊ ነው የሚሆነው ውድ ቤተሰቦች። ሌላኛው ደግሞ ምሳሌ ነጻ ትወጣለች ወይስ አሁንም በእነሱ ሰዎች ትያዛለች? በጣም አሳሳቢ ነገር ነው ውድ ቤተሰቦች። ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል ውድ ቤተሰቦች። ቀጣዩ ክፍል እንግዲህ በጣም መሳጭ ነው። አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።